ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ ታህሳስ 5 ቀን 2018 ዓ.ም የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ ጋበዝኳችሁ ማለት ነው። እንግዲህ እስከ ሰሞኑ እጃቸውን እየሰጡ ያሉ የታጣቂ ቡድን አባላት እጅግ በሚገርም ሁኔታ ፈርሰው እየገቡ ነው ማለት ይቻላል። በተለይ በጎንደርና አካባቢ ሲንቀሳቀሱ የነበሩ በርካታ ታጣቂዎች በግፍ እንግዲህ እጃቸውን እየሰጡ ይገኛሉ። ዛሬም በተለያየ ቦታ እጃቸውን እየሰጡ አሉ። እንዲሁም በአዳርቃይ አካባቢ ሰላማዊ ሰልፍ ተካሂዷል። እሱንም የምናየው ነው የሚሆነው። ሌሎች ዝርዝር መረጃዎችም አሉኝ። አብራችሁን ቆዩ። በጽንፈኛው በደረሰባቸው ምት በዋሉበት ማደር ወደማይችሉበት ደረጃ ደርሰዋል ነው ያለው ሌተናል ጄኔራል መሐመድ ተሰማ። በምስራቅ እዝና ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ከፍኖተ ሰላም ከጅጋ ከተማና ከጃቢ ጠናን ወረዳ ነዋሪዎች ጋር በፍኖተ ሰላም ከተማ ተወያይተዋል። በውይይቱ ላይ ምክትል ርዕሰ መስተዳድሩ አብዱ ሁሴን፣ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ አማኑኤል ፈረደ፣ የምዕራብ ጎጃም ዞን አስተዳዳሪ እድሜ ያለም አንተነ፣ የኮር አዛዥ የሆኑት ብርጋዴር ጄኔራል መላኩ ገላነና ሌሎችም የከፍተኛ የስራ ኃላፊዎችም ተገኝተው ነበረ። በውይይቱ ላይ የተገኙት ሌተናል ጄኔራል መሐመድ ተሰማ ሰራዊታችን ከክልሉ የጸጥታ ኃይል ጋር በመሆን ጽንፈኛውን በጸረ ሽምቅ አሳዶ በመምታት በአሁኑ ሰዓት አንጻራዊ ሰላም አምጥቷልን ብለዋል። ይህንን የዜጎች መሰረታዊ ሀብት ዘላቂ ለማድረግ ህዝቡ የሰላሙ ባለቤት ሆኖ ቀን ከሌት መስራት አለበት ነው ያሉት። ሌተናል ጄኔራል መሐመድ እንዳሉት በአባቶቻችንና በአሁኑ ትውልድ የተሸነፉት የኢትዮጵያ ጠላቶች የውክልና ጥቃት የሚከፍቱ ባንዳዎችን በመመልመል በማሰልጠን በማስታጠቅና ሎጂስቲክስ በማሟላት ሀገራችን እንድትተራመስ የሚያደርጉት ጥረት መክሸፉንም ተናግረዋል። የጎጃም ህዝብ ይህ ተልዕኮ ውጊያ መሆኑን በመረዳት ያገኘውን ሰላም የተሟላ ለማድረግ ከምንም ነገር በፊት መሰለፍ ይኖርበታል ሲሉ መልእክታቸውን አስተላልፈዋል። ጽንፈኞቹ ከግብፅ ከኤርትራና ከዋጋ የጋራ ሰነድ አዘጋጅተው ኢትዮጵያን ለመውጋት ቢሰማሩም በአሁኑ ሰዓት በደረሰባቸው ምት በዋሉበት ማደር ወደማይችሉበት ደረጃ ተመናምነዋል ነው ያሉት። እነዚህ ብረት ነካሾች የሀገር ሉዓላዊነት ለባዕዳን አሳልፈው የሚሰጡ ጸረ ኢትዮጵያና ጸረ አማራ የሆኑ ይህ ነው የሚባል የአማራ ህዝብ ጥያቄ የሚመለስ ፕሮግራምና ስትራቴጂ የሌላቸው የራሳቸውን ህዝብ የሚበሉ ናቸውም ብለዋል። የአሁኖቹ ባንዳዎች በውጊያ ትጥቅ ተቀጥቅጠው ሲሽመደመዱ በመንደር አስተሳሰብ በጥቅም በዘረኝነትና በሙሰኛ መሪዎች በመደገፍ የጋላቢዎችን ፍላጎት ለማሳካት የሚያደርጉትን እንቅስቃሴ ህዝቡ በንቃት ተከታትሎ እንዲታገላቸው ማሳሰባቸውን ከምስራቅ እዝ ሚዲያና ኮሚኒኬሽን ያገኘነው መረጃ ነው የሚያመላክተው። ወደ ሌላኛው መረጃ ስናልፍ አርቢጂና ስናይፐር የታጠቁ የፋኖ የመንግስትን የሰላም ጥሪ ተቀብለው ገብተዋል። ቡሬ ዙሪያ ወረዳ አንደኛ አለምነህ ደምላሽ መኮንን ከወንበርማ ንስር ሻለቃ ስናይፐር ተኳሽና የሻምበል መሪ የነበረ ስናይፐር ይዞ የገባ ሲሆን ሁለተኛ እያለ ሚኒሊክ ዱጋሳ ከወንበርማ ንስር ሻለቃ ሰደፍ ክላሽ ይዘው ቁጭ ቀጠና ለሚገኘው ጥምር ጦር እጅ ሰጠዋል። ካዴት አካባቢም አንሙት ያዛቸው ሻለቃ ተዋጊ የነበረ ተመስገን ብርሃኑ አድማሱ የተባለ የፋኖ አባል አንድ አርጂቢ የቡድን መሳሪያና አንድ ቅንቡላ በመያዝ የመንግስትን የሰላም ጥሪ ተቀብለው እጅ መስጠቱን የባህር ዳር ከተማ አስተዳደር ሚሊሻ ቅርንጫፍ ጽሕፈት ቤት ነው ያስታወቀው። ወደ ሌላኛው መረጃችን ስናልፍ መንግስት ያደረገላቸውን የሰላም ጥሪ የተቀበሉ የታጣቂ ቡድኑ አመራሮችና አባላት በሰላም መግባታቸው ተገልጿል። በሰሜን ጎንደር ዞን በዋልድባና አካባቢ ሲንቀሳቀሱ የነበረ በሀጎስ መስፍን የሚመራ ቡድን አመራርና አባላት የሰላም አማራጭ በመቀበል በቀጠናው ለሚገኘው 10ኛ እዝ አባይ ኮር መብረቅ ክፍለ ጦር ከነሙሉ ትጥቃቸው በሰላም መግባታቸውም ተሰምቷል ማለት ነው። የበደልነውን ህዝብ ለመካስ ዝግጁ ነን ያሉትም የሰላም ጥሪ ተቀብለው የቀድሞ ታጣቂዎች ናቸው። የበደልነው ህዝብ ለመካስ ዝግጁ መሆናቸውን በአማራ ክልል በምዕራብ ጎንደር ዞን የመንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ተናግረዋል። በምዕራብ ጎንደር ዞን የሰላም ጥሪ ከተቀበሉ ኃይሎች ጋር በገንዳ ውሃ ከተማ ዛሬ ውይይት ተደርጓል። የዞኑን አስተዳዳሪ አቶ ያሱ ይልቅ በዚህ ወቅት እንዳሉት መንግስት ሁለንተናዊ ሰላምን ለማስፈን ከባለድርሻ አካላት ጋር ዘላቂ ሰላም ማስፈን የሚያስችሉ ስራዎችን እየሰራ ይገኛል ብለዋል። የታጠቁ አካላትም የሰላም አማራጭን ተቀብለው የመመለሱ ሂደት መጠናከሩን ገልጸው ለሰላም ወደ ምህረት የመጡ አካላትን ዞኑ በተለያዩ የስራ ዕድሎች በዘላቂነት ለማቋቋም እንደሚደግፍም አንስተዋል። የሰላምን አማራጭ ያልመረጡ ሌሎች የታጠቁ ኃይሎችም ለሀገርና ለህዝብ ሰላም ሲሉ የሰላም ጥሪውን እንዲቀበሉ ዋና አስተዳዳሪው አቅርበዋል። በሰሜን ምዕራብ እዝ የ504ኛ ኮር ምክትል አዛዥ ውጊያ አገልግሎት ድጋፍ ኃላፊ ብርጋዴር ጄኔራል ሞቾቤ ወርቁ በበኩላቸው አሁን ላይ እንደ ክልልም ሆነ እንደ አካባቢ ሰላምን ለማጽናት በርካታ ስራዎች በመሰራታቸው ሰራዊቱ አበረታች ድል እያደረገ መሆኑንም አንስተዋል። ወደ ሰላም የመጡ አካላት ከህዝብና ከጸጥታ አካላቱ ጎን በመሆን የአካባቢውን ሰላም በዘላቂነት ለማምጣት የሚከናወኑ ተግባራት ተጠናክረው ሊቀጥሉ እንደሚገባም አሳስበዋል።
ወደ መጨረሻው መረጃችን ስናልፍ በማዕከላዊ ጎንደር በወገራን ወረዳ ጫካ ገብተው ሲንቀሳቀሱ የነበሩና አሁን በተደረገው የሰላም ስምምነት መሰረት ምህረት የገቡ አካላት በጎንደር ከተማ እየተገነቡና በመገንባት ላይ ያሉ የኮሪደር ስራዎችንም ጎብኝተዋል። በጉብኝቱ ወቅት መንግስት እያደረገ ያለውን የማህበረሰብ ተኮር ስራዎች ይበል የሚያሰኙ መሆናቸውን ነው ጎብኚዎች የገለጹት። መንግስት እያደረገ ያለውን የልማት እንቅስቃሴ እንደሚደግፉና ቀጣይ ለአካባቢው ሰላም መስፈን ከመንግስት ጎን ሆነው እንደሚሰሩ ጎብኚዎችም ተናግረዋል። አዳርቃይ ከተማ ዛሬ ሰላማዊ ሰልፍም ተካሂዶ ነበር። ጦርነት ይብቃ፣ እገታ ይቁም፣ ጫካ የገቡ ወንድሞቻችን መንግስት ያቀረበውን የሰላም ጥሪ ተቀብለው እንዲገቡ እንጠይቃለን ሲሉ መፎከራቸውን አሰምተዋል። በመሪ ቃል በሰሜን ጎንደር ዞን በአዲስ አዳርቃይ ወረዳ ሰላማዊ ሰልፉ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎችም በተገኙበት ሰላማዊ ሰልፉ ተካሂዷል ማለት ነው። ወደ ሌላኛው የመጨረሻችን መረጃ ስናልፍ በጫካ የሚቀሩ የዱር እንስሳ ብቻ ናቸው። የፋርጣ ወረዳ ራሳቸው ናደው ክፍለ ጦር ብለው በመሰየም የባዘውትና ሶራስ ቀበሌ ታጥቀው ሲንቀሳቀሱ የነበሩ በዛሬው ዕለት በፋርጣ ወረዳ ለሰላም እጃቸውን ሰጠዋል ማለት ነው። ውድ ቻናሌ ቤተሰቦች ለሰዓቱ የነበረ መረጃ ይመስላል። በሌላ አዳዲስ መረጃ መመለስ ነው የሚሆነው። እስከዛ ግን ላይክ፣ ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ